ቤኪ ደግሞ ወንድሜ እኔ ምን አርጌት ነው አብረንም በልተን ጠጥተናል። ከአዲስ አበባ ድረስ ማላውቀው ሀገር የሄድኩት ከሱ ጋር ነው። ሶ ላይክ እሱ ጋብዞኝ ነው እዛ ሀገር የሄድኩት እና ሲቀየርብኝ ሁላ ወደ ሐዋሳ ሲሄድ አንፎሎ ሁላ አድርጎኝ ነበረ የሚገርማችሁ። እና ከዛ አንፎሎ ሲያደርገኝ እና በዛ ተነበረ ሁላ የሆነ ሳል ላይ ቮይሱ ምንድነው እኔ ባንድ ቃለው ኢትዮጵያ ማንቀጠቅጣት ላይክ እኔ አለው የተባልኩ ሰው ነኝ ላይክ እያለኝ ነበረ እኔ ሲያስፈራራኝ ነበረውና እኔ ደግሞ ዝም ነው ምለው ሁሉንም ነገር ላይክ እሺ በቃ ብዬ አንፎሎ ሲያደርገኝ እሺ ብዬ እኔም አንፎሎ አደረኩት። ዝም አልኩኝ ማለት ነው። ምን አድርጌት ነው እኔ ወንድሜ ያሰደብከኝ? ደግሞ እርግጠኛ ነበርኩኝ ይሄን ቪዲዮ ሳይ እኔ ከሱ ጋርም ጌም ገብቼ ሁላ ስንቀላለድ ስንጫወት ነበርና ያኔ እንደዛ አብረን ተቀላልደን ተጫውተን አሁን ላይ እንደዚህ ላይ ወጥተው እየሰደቡኝ ምን አድርጊያቸው ነው? ቤኪ ነው ይሄንን ነገር ያደረገው እንደማደርገውም አውቃለሁ ምናምን እያለ ነበረና እኔ ቤኪ ምን አድርጌት ነው እኔ እዛ የሀዲያ ፍቅር ሄዳችሁ ሁላችሁም ብታዩት ምን አይነት ህብረተሰብ እንደሆነ ልነግራችሁ አልችልም። በቃ እንዴት እንደተቀበሉኝ ደስተኛ ነበርኩኝ። በቃ በዙሪያዬ ሁሉም በቃ እናቶችም አባቶችም እህቶችም በቃ በጣም ነው የሚወዱኝ። እኔም በጣም ነው የምወዳቸው። ክብራቸው ሁላ በልቼ ሁላ የጠገብኩና አልመሰላቸውም። እና ያው እዛ ጋር ቤኪ እንደዚህ አይነት ነገር ሲያሳየኝ ነው ከዛ ደግሞ መልሶ ጥሩ ለመሆን ሲሞክር በጣም የተናደድኩት እና ላይክ በቮይስ እዛ እንደውም የሚገርምህ የማላውቀው ሀገር መጥቼ በጥፊ ማለት ነበረ ምናምን እኔ እምቢ ብዬ ስሄድ ማለት ነው ጭራሽ ሊመታኝ ማለት ነው። እና እኔ እንደዚህ እዛ ሀገር ሄጄ ለአንድ ሰከንድ እንዴት ነው የምቀመጠው? የእሱ ሀገር ነው ገባክ? ለእኔም ህብረተሰብ እኮ ናቸው፣ ግን በጣም ነው እኔ በእነሱ አይነት ህብረተሰብ አይቻላቅም። በቃ ሄጄ አይቻለው። በጣም ነው የሚያከብሩት እንግዳ፣ በጣም ነው የሚወደዱ ናቸው። ከእነሱ ጋር ምንም አይችግር የለኝም። ያን ቀንም ሌሊት አላድርም ብዬ ሄድኩት። ቲክቶከር ስለሆነች ከህዝቡ ጋር ምናምን ያላትን ነገር ድል ታርግና ከዛ በኋላ ወደ እኛ ትመጣለች ብለን አስብ። ከዛ ሰውየው ሊያበላት ነው ሊያስጠጣት ነው ስግጥ። ከዛ አሽዋረደ እኔ ደብሮኛል በጣም እንደ ወንድሟ ነው የምታይ። እኔ ሴት ልጅን ስቀርብ የፈጠን በእህትነት ከቀረብኩ በእህትነት በጅንጀናም ከሆነ በጅንጀና ነው እንጂ እንደዚህ ስግጥ ብሎ ወይ አማርኛው አይጥ ምናምን። ከዛ እሪ ያለች አንተ አየው ታሹ ቪዲዮን ለዋንትያ ነው ግራ ገባኝ እኮ አንተ እኔ አላውቅም፣ ግን ለእሷ አልመሰለኝም። ለእሷ ለራሷ ነው እያልኩ ለራሷ እንደ ያኔ 40 ስማ ሆሳና ሄደን ደውሎልኝ ምንድን ያለኝ አንተ ጃዝን ወዳ ምናምን ሄደች እኮ እኔን ላሻለች ምናምን ብሎ አልሄደም እንደ እሷ ጃዝን ያራዳ ልጅ ከእህቱ ጋር ስለወሰዳት ወደዛ በመሄድ እኮ ነው የሚያምነው፣ በመውሰድ ምናምን ነው የሚያምነው። ፉጋሹ ጣም እኔ እሰራለሁ ቪዲዮ አባቴም እኔ ወደ አላለም። እኔ ሀቅ ነው የምወደው። ይሄ ሰውዬ በእኛ ሸቅሎ በእኛ ተረማምዷል። ይመቸው ብለን ዝም ብለን ነበር። አሁን ደግሞ ጭራሽ ቆይ እስኪ ትንሽ ተረጋጋሹ ያ ተሸኩኝ። አረ መቸኮል አይደለም አከ ላይቭ ላይ ወጥቶ ነው ያወራው። ላይቭ ላይ ወጥቶ ያወራል። ምን ተሽካብጣ በዚህ ነበር እንዴ ማለት እኔ ግራ ገባኝ። ክርስቶስ ስንት ነገር እኮ የሸፈንለት አንተ እኮ እሱን ታዲያ እሱ ደግሞ ጭራሽ ሁጳላ ላይ ወጣ ታዲያ እንዴ። እስኪ ጃዝ አለ መሰለኝ፣ ጃዝን እስኪ ያስገባው ጃዝ ጃዝ ላክ። ቆይ እኔ ያለኝ አይደል እንትን ምን ተው ነገር ይመጣባችኋል። በዳውት ንዳውት ነገሩ የምን ነገር ነው? እኔ አቀማራው ሐቅና ወርተው የመሸበት ማደር የሚባል አማርኛ ቆንጆ ነው። የምን ነገር ነው የምታወጣልኝ? ለምን እንዴት በዚህ ልክ ያዋርዳታል? ምንም ቢሆን ከኛ ጋር አክብራ እኛን ወስዳ ነው አይደል እንዴ ሄደችው? እኛ እንዴት ስለ ዲቅልና ስለ ጅንና አቀታ እዛ ጋር ሰው እናነሳለን። እሺ ለዛ ነው አሹ ፉል አልሰጠኝም። ሞዴሬተር እኔ ስቱዲዮ ስምንት ወይ ምናምን ነው። ይሄ ብልግና ነው ወይ ካልሆነ በሌላ መኪና ምናምን ልክልሽ። ጃዝ ላክ እስኪ ያው
ወይ ቸሩ መድኃኒዓለም ኧረ የኔ ለምን መግባት ይፈልግ እኮ ይልካል። ጃዝ ትልካለህ ወይስ ምንድን ነው? አሁን ላይቭ ላይ ሰድቧታል እያሉ እኮ ነው ያሉት። ሰውዬ ቪዲዮን ልላክልህ እያልኩ ነው። አንተ መሀይም ነህ እንዴ? መስደብ አይደለም የፈጠነን የሄደባት በ14 ዓመትሽ ደቅለሽ ምናምን ጅኒ ቅያማ ምናልባት እሷ ላይሆን ይችላል ብዬ እኮ ነው ነኝ። ወያሽ ብራዘር ቡቺ እንዴት ናችሁ? ጃዝ ቦስ እንዴት ነሽ ብራዘር? ጃዝ እንዴት ነሽ? አለሁላችሁ። አማን ነው። በዚህ ጋር ወደ ኮንዶሚኒየም ለግምጄ ደውላስ ሲናት አለን። ኧረ አንተ ሰውዬ ምን ታደርግ በእናትህ ምንድን ነው ሳብከው አይደል እንዴ? ይቅርታ የተፈጠረውን ነገር ሰምተሻል አይደል? አዎ እስቲ አንዳንድ ነገሮች ተፈጥረዋል። እሱን ነገሮች ቆይ እናስተካከላለን። እኛ በውስጥ አውርተን ያው እንዲህ እዚህ ከሚጋጋል ነገሩን ያው እኛ ጓደኛ ማሞች አይደለን ሁላችንም። እሱም ያው ተቻክሎ በንዴት በተሞላ መልኩ አንዳንድ ነገር አውርቷል። እሱ አይጠበቅበትም ነበር። አንተ የምር ነው እንደ ሰደባት? አይ ነው በቃ ሪካርድ ወጥቷል። እንደዛ እንትን አንተ ሰው ክርስቶስ እንደዚህ አልመሰለኝም ነበር። ምን አባ ነው ከኔ ጋር እንትን የምትለው እንዴ? አይደለም ቦቼ ነው እንጂ ሰድቦት አልመሰለም ምናምን ይላል እንዴ? ሹጣ ነገር ነው እንዴ? አንተ ጃዝ ስንት ነገር ዝም ብለን ስለሸፈንለት ነው እንዴ? ልጅቷ ሰው ይላትም ብሎ ይሸርሙጣል ልጅ ምናምን ብሎ የሚሰድባት ወደ ታች ግቢ አባቢ ገባኝ እኮ እኔ እኮ እሱን ነው የምልህ። በቃ እኛ ምን አባቱ ደግሞ ተቆርቋሪ ለመምሰል እኔ እኮ ትናንትና ምናምን ላይቭ ላይ ያየሁት እኮ ነው ቆሻሻ ክርስቶስ እንደዚህ አልመሰለኝም ነበር። ስማ ስንት ነገር ይችላልለታል ጃዝ ታውቃለህ? ጃዝ ለእውነት ነው እንደ ጓደኛ እንደ ጅኒ ምናምን ሳይሆን እኔ አሁን ለበኪ ክፉ ነገርም አልናገረውም፣ ግን እውነቱን መናገር እፈልጋለሁ። አሁን እሷን እንዲሰድብበት የቻለበት መንገድ እንዲሰድባት ያደረገው በዚህ መንገድ ነው። ስንሄድም እስከ መጨረሻ ብለን ከአዲስ አበባ ስንነሳም እንዲህ ነበረ። ያንተ ስም አነሳለሁ። ከአንተ ጋር በመሄዷም ለኔ ደውሎ ምን እንዳለኝ አውቃለሁ። ምክንያቱም እሱ ገገማ ነው፣ ወራሩ አይችልበት የሆነ ሙድ የለው ምናምን የሆነ ፉጋ ስለሆነ ቢያንስ ወደ እኛ ጋር ውሰደኝ ስትልህ ቀስ ብለህ አክብረሃት ከእህትህ ጋር ወደ አዋሳ መጣሃት። አዋሳ ከኛ ጋር ተገናኘን፣ ፈታልን፣ በፍቅር ወደ ሀገራችን ሄድን። ይሄንን ደግሞ ደውለህ ለኔ ነገረኝ አውቃለሁ። ስለዚህ እችንም ብትን እሱን እኮ ነው የምልሽ። እኔ አሁን እሱን ማውራት አለብኝ። ትላንትና ገብቶሻል አይደለ? በንዴት እርስ በእርስ ነው ትላንት የነበረው። ምንም ያናዳለው በቃ ካልፈለገችውስ እንዴ ግዴታ ካልበዳው ብሎ ሌላ ወሬ ማውራት አለበት እንዴ? አልተመቻትም፣ አልፈለገችውም። እሷ የሄደችበት ለዛ ያልነበረው ከእሱ ጋር እንደዚህ ለመሆን አይደለም እንዴ። ከተመቻት እኮ ትሄድበት ነበር፣ ግን አልተመቻትም። በቃ خلاص ምንድነው ይሄን ያህል በቃ እሱን ምን እናደርጋለን መሰለሽ ሸሹዬ፣ አሁን እኛ ነገሩን እዚህ የሆነ ነገር አጀንዳ አድርገን እንትን ካለን ነገሩ እየተጋጋለ ይሄዳል። ገባ አይደለ? እሷም ሴት ልጅ ነች። የእሷ ስም ዝም ብሎ በአሉባልታ ቦታ መነሳት ስለሌለበት እሱንም በውስጥ እናውራውና ነገርየው እኛ ፊክስ እናድርገው። በፎርጊቭኔስ እንዲያልቅ ማድረግ ነው። እኔም እሱን ያሰብኩት ማታ በቤኪ ተናድጄ ነበር ታውቃለህ። አሹ ስማኝ፣ ቪዲዮ መስራት ምናምን የሚለውን ሀሳብቱ ማለት ይሄ ነገሩን በጣም ነው። ቪዲዮ ሲሰራ እኮ ነው እየሰደብኩ ምናምን አይደለም፣ ሀቁን ነው የምናገረው። ስለዚህ ምን ባረገች ነው እንደዚህ የምትሰድባት? ምን ባጠፋች ነው? በቃ ካልፈለገችም አልፈለገችም ነው خلاص። ምንድን ነው ለምን ደግሞ ሞዴሬተር ማሰጠኝ? አንተ ደግሞ መሀይም ሙሉ ላይ ሰጣው። ወይ ደግሞ ግም ነገር ነው እንዴ? ሙሉ ላይ ሰጣው ሰውዬ። አንተ በዚህ ፎሎ አልሰጠህም? ይሄ እኮ ያ ጠፍቶ የነበረ አካውንት ነው ጃይ፣ መለስኩልሽ። ለማንኛውም ጃዝ አንቺ የምትቀርቢ ከሆነ እስኪ አውሪኝ። ማለት ለምን እንደዛ ምናልባት እሱም እውነት ሊኖረው ይችላል። ምናልባት አላውቅም። ብዙ ነገር እኛም እያወቅን ነገሩ የተፈጠረው እንዴት እንደሆነ ታውቃለህ? ነገር እንዳይሰፋ ነው ቦቼ። ነገሩ የተፈጠረው በምን እንደሆነ ታውቃለህ? እቺ ልጅ መሰደብ የለባትም። ያውም በዚህ ልክ ላይቭ ሶሻል ሚዲያ ላይ ነገርየው በምን እንደተፈጠረ ታውቃለህ? ላይክ ሙሉ መረጃ የላችሁም አይ ቲንክ ይመስለኛል። እኔ ትናንትና ቪዲዮ ሰርቻለሁ ስለ ዋንትያ ማለት ነው። 2 ልጆች የሀዲያ ልጆች ሰድበዋት ነበር። በጣም የሚያስጠላ ስድብ ማለት ነው። እና እያለቀሰች ፖስት ያደረገችውን ቪዲዮ አይታችኋል አይደለ? ከዛ
እነዛ ላይ ቪዲዮ እንደሰራው ቤኪም እኔ ገስት ላይ ገባና ላይቭ ላይ ነበርኩኝ። በጣም እንደተናደደባቸው እነዛም ያድያ ልጆች ናቸው። ከዛ ቤኪ ቪዲዮ ሰራላትና አሹ ለምንድን ነው የሚውትም የብሎክም የማሰጠኝ? ምን አይነት ማይምናንተ ሞዴሬተር መስጠት ምንድን ነው? ይሄን ያህል እንትኑ ሙሉ ፉል ነው። ያንተ ምን ፈልገህ ነው? የገስት ክርስቶስን አይደለም። ይኸው የገስት አሁን ፉል አደረኩልህ። ብሎክ ሙይት ሁሉም ልክ ነው እንዴ? አሪፍ ለማን ይድበት እዛ ነገርየው ምን ሆነ? እነዛ ሁለት ልጆች ላይክ ቤኪ እስከ ትላንትና ድረስ ከሷ ጎን ነበር። ከዛ ነገርየውን የሆነ አስታራቂ ነበር መሀላቸው ላይ ያድያ ልጅ ነው እና ቤኪ በሌለበት ቦታ ላይ ነገርየው ሙሉ ወደ ቤኪ ተሸፋፈነና ፎርጊቭነስ ተሰጣቸው። ለነዛ ለሁለት ልጆች ዋንትያ ይቅርታ አደረገች። ቤኪ በዛ ተነሳስቶ አይኖ መሳደብ የለበትም። የትኛውም ሰው ማንንም መሳደብ አይችልም። ከባረለ እንዴት እኔ በሌለውበት ነገሩ በእኔ ተሸፋፍኖ እኔ ቤኪ አሰድቧል ነው ከፍሎን ነው እንድንሰድባት ያደረገው ብለው እነዛ ኤቪደንስ አለን ብሎ አሉ። እኔ አሁን ቤኪ ላይ የምወርድበት መች መሰለ እኔ ራሱ የምናደድበት ኤቪደንሳቸውን እነዛ ሰዎች የምርም እነዛ 5,000 የሳውዝ አፍሪካ ራንድ ልከናል ነው ያሉት። ገባረላ እሺ ልኮልናል፣ በሌላ ሰው በኩል ተልኮልን ነው ዋንትያን ይሰደብ ነው። ያንን ደግሞ እኛን ለማቀሳሰር ነው እኛ ላይ ቪዲዮ እየሰራብን ያለው ብለው ወደ ቤኪ ያዞሩት ማለት ነው ነገሩን። ከዛ ያንን ነገር ሁሉም ሰው ተቀበለ፣ ነገሩ ተሸፋፈነ። ቤኪ እሱ ጋር መጥቶ ገስት ላከ፣ አልተቀበሉም። ገባረላ በይቅርታ አለቀ ማለት ነው። ቤኪ ደግሞ በዛ ተናዶ ላይቭ ገባና 10,000 ሰው ባለበት እንደው እነሱ እንደዛ ብሎ ስሰድቡሽ ነው አይደለ ይቅርታ ያደረግሽው? እኔም እንደዚህ ረግጬሽ ይቅርታ ልሻለሁ፣ እኔንም ትቀበይኛለሽ። እኔ እስከ ትላንትና ድረስ ቪዲዮ እየሰራሁልሽ ነበር፣ ከጎንሽ ነበርኩኝ። ያንን ነገር እንትን ብለሽ ሸፋፍነሽ እንዴት እንደዛ ትይኛለሽ ምናምን ብሎ ሰደባት ማለት ነው። እሱ ነገር ደግሞ አይኖ ላይክ እሱም መሳደብ የለበትም። ማንም ሰው ማንንም መሳደብ አይችልም። ገባ አይደለ? ስለሰደባትም እኔ ላይክ ደውዬለት ነበር ትላንትና፣ አሪፍ ሙድ ላይ ስላልነበረ ነው ማታ ያላወራሁት። አሁንም ደውዬ አወራዋለሁ። እሱም ስለሰደባት ይቅርታ ይጠይቃል። ግን ነገርየው ላይክ እርስ በርስም የሆነ ችግር አለ ታውቃለህ። የተሸፋፈነ ነገር እንዳለ ይሰማኛል። መፈታት ያለባቸው ነገሮች ስላሉ ነው እኛ እንደ ጀለስ በውስጥ እንጨርሳለን ያልኩት። አይ ይሄ ደግሞ የተሻለ ሐሳብ ነው። ይሄ ጻድ ሐሳብ ነው። እንደዛ ነው መሰለኝ እኮ ያ እንደዛ አልመሰለኝም። ስለ እኔ ደግሞ አሁን እቺ በዚች አሁን ያመጣሃት አዲሷ እነሱ ሰድቦሽ እንደዚህ ሰድቦሽ ነው ይቅርታ ታረግሽላቸው፣ እኔም ሰድብሻለሁ ምናምን እቺ መሳደቡ ትክክል ባይሆንም ግን እኔ ደግሞ በዛ በአዋሳ በሄድንበት በአርባ ምንጭ በዛ ምንድን ነው የሚባለው በሆሳና መስሎኝ የፈጠነ ሐቁን አውርቼ ቁጭ ልል ነበር። እኔ ደግሞ ሐቀኛ ነገሩ እኮ ላይክ እኛ ጋር ነው ያለው ሐቁ ታውቃለህ አይደለ? ብዙ ነገር እናውቃለን እኛ። ስለዚህ ላይክ እንደ ጓደኛ የምንፈታቸውም ነገሮች አሉ። የዛኔም ተባብለናል አይደለ? ያወራናቸው ነገሮች አሉ አብረን ነው እንደ ጓደኛ። አንድ ሰው የሆነ ክፍተት ሊኖርበት ይችላል እንደ ሰውኛ ማለት ነው። ያንን ክፍተት ደግሞ አንድ ሰው ይሸፍነዋል። ከባረለ ያንን ነገር ደግሞ ምን እናደርጋለን እኛ ነገሩ ሳይጋጋል የእሷም ስም አሁን ህዝቡ ሁሉ ማለት ነው ማንን እየረገጠ እንደሆነ ታውቃለህ? መጀመሪያ ወደ እሷ ሆኖ የነበረ ሰው እሷን መርገጥ ጀመረ ዞሮ ማለት ነው። በቃ ዙሪያ ጥምጥም ነገርየው እንደዛ እየሄደ ስለሆነ እኛ በውስጥ እንፈተዋለን ነገሩ። አንተ ማታወራ ሌላ ነገር ለነገሩ ለከነደውየለት ላውራና ኤቪደንስ ቢኖራቸው ኖሮ እስካሁን ይደብቁታል ብዬ አላስብም። ታውቃለህ ኤቪደንሱን ይኸውልህ ምን ተባለ መሰለህ? ቤኪ ለ15 ደቂቃ ገስት ልኮ ተቀመጠ ልጁ ቤት ላይ አስታራቂው ቤት ላይ ሙሌ ነው ምናምን ይባል ይችላል እና አልተቀበሉትም። ጠበቃቸው አማን ግባ እስከዛ ላይፍ አልተቀበሉትም ቤኪ ማለት ነው። ከዛ ነገርየው ካበቃ በኋላ ኤቪደንሱን እናቀርባለን አሉ ልጆቹ። በዋትሳፕ ማስረጃ አለን ቤኪ ቮይስ የላከልን እርገጧት ምናምን ተብሎ ማለት ነው። ያንን ነገር ደግሞ ቤኪ ያው ተናዶ ስለነበር በራሱ ቤት ገብቷል። ገስት ስልኩለት አይመጣም። ጠበቁት ለመጣ አልቻለም። እሱም የራሱን እርምጃ ወሰደ ማለት ነው። ኦኬ እነሱ አሳዩ? አይ አላሳዩም። በቃ ቀን ተይዞ ምናምን ነገር እናወራለን ተብሎ ነው እንትን ያሉት። አሁን እንደዛ አሁን በአንተ በጃዝ እንደ ጀለስ ኖርማል አሁን ከዚህ በፊትም አዋሳ ሄደን ማነው ሆሳና ሄደን ምናምን
የተናደድንበት ምናምን የሆነ አለ አይደለ እኛው ላይ ያስቀረነው ሙድ የከቢራ ማነው የቤኪ። ስለዚህ አሁን ይሄ ሰውዬ በዋትስአፕ ሪከርድ አድርጎ እንደዛ እርገጧት ቢል እርግጠኛ ቢሆን አንተ ትሄድበታለህ አትሄድበት? በደንብ ነው የሄደበት። እኔም አልኩህ እኮ እኔ ከተበዳይ ጎን ነኝ ሁሌም። ከባረለ አሁን እንደዛ ብሎ ሄድቧት ካለ ደግሞ መነሻው የኛው የራሳችን ናት። ያንተ እዛ ሆሳና ምናምን ያሳለፍነው ከዛ ወደ አዋሳ ሄድንበት ምናምን ይዛኒ ያው ከሱ ርቀን ምናምን አይደል ያሳለፍነው ብቻችን ምናምን። የኔም ስም እኮ ከናንተ በላይ ነው የጠለሸው። አልገባችሁም? ጭዌው እኮ በጣም እንትን የከረረ ነበር። አልገባም? ያው ቅድምም አንቺ በሲክስ እያወራሽ ነበር በምን አይነት ምክንያት ሐዋሳ እንደሄደች ምናምን ነገር በጣም ጭዌዎቹ ያስጠሉ ነበር። እነሱ ነገሮችን እኛ ሸፋፍነን ነው ላይክ እንደ ጓደኛ ምናምን ነገር። አሁን ግን እሱን ጭዌ አሁን እኮ ማለት ነው እንደኔ እንዳአሹ አላወራውም ሞት ይሻለኛል። ምክንያቱም እኔን የሆነ ሰው ፈንግሎኝ የሆነ ሰው ጋር ሲሄድ እንዳልሰማው ጠጥ ነው ልል የሚችለው ያ ወሬ በመወራቱ ራሱ የአንድ ፎጋነት ነው። ግን ይሁን ሶጌ ይዘነዋል፣ በወዳችን ይዘነዋል። አሁን አማን ለምን አትገባም አንተ ሹጣን? በቃ እንደዋወላለን። ጃዝ በውስጥ ሃይ ጻፍልኝ፣ ስልኬን ልክልሃለሁ። ለምን አትገባም አማን? ቶሎ በል ሰውዬ። ቦቼ በቃ ሀዬ በውስጥ ጽፍልሻለሁ። ጃዝ በቃ እንደዚህ በቃ እኔ ለመሰላችሁ እኔ ለሀቅ የፈጠነ ነው የሚሄድበት ሀቅን ሳረግዶ